ሰላም በያላችሁበት ክቡራትና ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ የሰዓቱን ዘገባዎች አንዱ አለመናን ወደ እናንተ አደርሳለሁ። አብራችሁን ቆዩ። የቀይ ባህር አስተዳደርን አካታች በማድረግ የባህር ደህንነትና ዓለም አቀፍ የአቅርቦት ሰንሰለትን ማሳለጥ ይገባል ሲሉ የኢትዮጵያ የባህር ኃይል አዛዥ ሬር አድሚራል ክንዱ ገዙ ገለጹ። አራተኛው የቀይ ባህርና የገልፍ ሀገራት ጉባኤ በአዲስ አበባም ተካሂዷል። ተጨማሪውን አብረን እንከታተል። አራተኛው የቀይ ባህርና የገልፍ ሀገራት ጉባኤ በዚህ በአዲስ አበባ መካሄድ ጀምሯል። ባለፉት ጊዜያት ይህ ጉባኤ ሲካሄድ በተለይም በቀይ ባህር አስተዳደር ያለውን የሳቤ ሁኔታ ማስተካከል ችሏል ነው የተባለው። ይህን ጉባኤ የከፈቱት የኢፌዴሪ መከላከያ ሰራዊት የባህር ኃይል አዛዥ ሪር አድሚራል ክንዱ ገዙ የቀይ ባህር አስተዳደርን አካታች በማድረግ የቀጠናውን ሰላምና ደህንነት እንዲሁም የባህር ላይ ዝርፊያ ለማስተካከል ወሳኝ ሚና በሚጫወትበት ሁኔታ ላይ ማስተካከል ይገባል ብለዋል። የቀይ ባህር በር አስተዳደር አካታች መሆን አለበት። በዚህ ጉዳይ ላይ መለከታቸውም የሚባል ሀገር መኖር አይገባውም። አካታችውን ሲባል የባህር ተጋሪዎችንም የባህር በር አልባ ሀገራትንና የአካባቢውን ሌሎች ማህበረሰቦችም ይመለከታቸዋል ማለት ነው። የቀይ ባህር አስተዳደር አካታችና አግባብነት ያለው በማድረግ የዓለም አቀፍ የአቅርቦት ሰንሰለትን የተሳለጠና የተሰናሰለ እንዲሆን ያስችላል። ኢትዮጵያ በቀጠናው አስቸጋሪ ሁኔታ እየገጠማት ነው። ያለ መፍታት የባህር ተጋሪ መሆን ያስፈልጋል። የኢትዮጵያ የባህር በር ባለቤትነት ከራሷ ባለፈ የቀጠናውን ሰላምና ደህንነት በማረጋገጥ ህገወጥ የሰዎች ዝውውርን፣ ሽብርተኝነትንና የባህር ላይ ውንብድናን በመከላከል ወሳኝ ሚናዋን ትጫወታለች። ኢትዮጵያ የባህር በር ባለቤት ስትሆን የቀጠናው ኢኮኖሚ ትብብር ያድጋል፣ ቀጠናዊ ትስስርም ይጠናከራል። የኢትዮጵያ ሉዓላዊ የባህር በር ፍላጎት የሚታይ ትብብር ዘላቂ ኢኮኖሚ ትስስር ለማምጣት የሚያስችል ነው ብለዋል በኢትዮጵያ የውጭ ጉዳይ ኢንስቲትዩት ዳይሬክተር ጃፋር በድሩ። በቀይ ባህር ላይ ጥገኛ የሆኑ ሀገራትን ኢኮኖሚያቸው፣ ማህበራዊ ቀጣይነታቸው የተሳሰሩ ሀገራትን ማካተት አለበት። ያ አለማካተቱ በቀይ ባህር መድረክ ውስጥ ሰላም፣ መረጋጋትና ሁሉንም አሳታፊ የሆነ የአስተዳደር ስርዓት የህግ ማዕቀፍ ለማምጣት ያለውን ውስንነት ያው በሰፊው ውይይት እየተደረገበት ያለ ነው። ከሞላ ጎደል በጉዳዩ ዙሪያ ላይ አካታች የሆነ ገቨርናንስ በጣም ወሳኝ እንደሆነ ከቀጠናው የመጡ ተወካዮች፣ የዘርፉ ምሁራንና ተመራማሪዎች፣ የፖሊሲ አማካሪዎች የጋራ መረዳት የፈጠሩበት ሁኔታ አለ። እንግዲህ በዚህ በአራተኛው የቀይ ባህርና የገልፍ ሀገራት የተገኙ ተሳታፊዎችም የኢትዮጵያ የባህር በር ጥያቄ ግልጽና ምክንያታዊ በመሆኑ በትብብርና በንግግር የሚፈታ ነው ብለዋል። Horn of Africa is the most strategic region for the whole continent of Africa. ይህ የቀይ ባህር ቀጠና የዓለም የልብ ትርታ ነው። ይህ እንቅስቃሴ ቢጎዳ የዓለም ንግድ ይናወጣል። ቀጠናው ለባህር በር ተጋሪ ሀገራት ብቻ ሳይሆን ለሁሉም እጅግ አስፈላጊ ነው። ለባህር በር አልባ ሀገራት አካታች አሰራር በመከተል ቀጠናዊ ተጠቃሚ ማድረግ ይገባል። በመመካከርና በመነጋገር እንዲሁም በጋራ መከባበር ላይ መሰረት በማድረግ የሁሉንም ሀገራት ፍላጎትን የሚያሳካ አሰራርን መከተል ያስፈልጋል። የጋራ ፍላጎትን መሰረት በማድረግ ሲኬድም የኢትዮጵያን ጥያቄ መመለስ ይቻላል። የኢትዮጵያ የባህር በር ፍላጎት መሳካት ለቀጠናው ሰላምና ደህንነት ከማረጋገጥ ባለፈ ዓለም አቀፍ የፍላጎትና አቅርቦትን በማመጣጠንም በጎ አስተዋጽኦ እንደሚያደርግ ተነግሯል። ይህ ጉባኤም ደግሞ የቀጠናው ሀገራት ይህን ሁኔታ እንዲረዱ በማድረግም ሚናው የላቀ ነው የተባለው። የደብረ ብርሃን ዩኒቨርሲቲ በአራት የትምህርት መርሃ ግብሮች ሀገር አቀፍ እውቅናን አገኘ። በሀገር አቀፍ ደረጃ እውቅና ያገኙ 13 ፕሮግራሞች መሆናቸውን የገለጸው ደግሞ የፌዴራል ትምህርት ባለስልጣን ነው። ለዓለም ላይ ኮን ተጨማሪ ዘገባ አዘጋጅተዋል።
የደብረ ብርሃን ዩኒቨርሲቲ በ4 የትምህርት ፕሮግራሞች የሀገር ውስጥ እውቅናን አግኝቷል። በዩኒቨርሲቲው አስራት ወልደየስ ጤና ሳይንስ ካምፓስ በሜዲሲን፣ አኔስቴዥያ፣ ነርሲንግና በሚድዋይፈሪ ነው እውቅናውን ያገኘው። በፌዴራል የትምህርትና ስልጠና ባለስልጣን የትምህርት እውቅና መሪ ባለስልጣን አቶ ተረፈ በላይ በማስተማር ማህበራዊ ኃላፊነትና ጥናትና ምርምር ላይ የተመሰረተ መስፈርትን በማሟላታቸው እውቅናው እንደተሰጠ ገልጸዋል። የደብረ ብርሃን ዩኒቨርሲቲን ጨምሮ ሌሎችም በሀገር አቀፍ ደረጃ 13 ፕሮግራሞች እውቅና እንዳገኙም ነው የገለጹት። 13 ፕሮግራሞች ከ3 ዓመት እስከ 5 ዓመት እውቅና ተሰጥቷቸዋል። በተለይም ከ11ዱ የ3 ዓመት እውቅና የሰጣቸው። ይሄ 3 ዓመት እውቅና እኛ ካስቀመጥነው ስታንዳርድ አንጻር ከ70 እስከ 79 ያህል % አምንጠዋል ማለት ነው። ስለዚህ ቀሪ ብዙ ስራዎች አሏቸው። ሙሉ ሊያገኝ የሚችለው 80 እና ከዛ በላይ ሲያመጣ ስለሆነ እኛ ካስቀመጥነው አንጻር የሚጎላቸው ነገር አለ ማለት ነው። የዩኒቨርሲቲው ፕሬዝዳንት ዶክተር አስማረ መለሰ ዩኒቨርሲቲው ተመራጭ እንዲሆን እውቅና ለማሰጠት የሚደረገው ጥረት አሁንም ይቀጥላል ብለዋል። እዚህ የእውቅና ፕሮግራም ትምህርት ጥራትን ከማስጠበቅ አንጻር ከፍተኛ አስተዋጽኦ አላቸው። ይህም ብቻ ሳይሆን ዩኒቨርሲቲው ተመራጭ እንዲሆን ተማሪዎች እንዲመርጡት የሚያደርግ አንዱ ትልቅ ስራ ነው ብለን እናስባለን። በዩኒቨርሲቲው የአስራት ወልደየስ ጤና ሳይንስ ካምፓስ ዋና ስራ አስፈጻሚ ዶክተር ቴዎድሮስ ክፍለ ዮሐንስ በካምፓሱ ከሚሰጡ 10 ፕሮግራሞች በ4 እውቅና ያገኘ ቢሆንም በሂደት ላይ ያሉ 3 ፕሮግራሞች ስለመኖራቸውን ገልጸዋል። የአስራት ወልደየስ ጤና ሳይንስ ካምፓስ ስር 10 ፕሮግራሞች አሉ። የአንደር ግራጁዌት ፕሮግራሞች ከነዚህ ውስጥ የመጀመሪያዎቹን 4 ፕሮግራሞች ነው ዛሬ በኢቲ እውቅና እንዲያገኙ ስራዎችን ሰርተን ሰርቲፊኬት የተቀበል ነው። እነዚህን ለመስራት እንግዲህ የኢትዮጵያ ትምህርትና ስልጠና ባለስልጣን ባወጣቸው ስታንዳርዶች መሰረት ስራዎች መስራት፣ የተሰሩትን ስራዎች ደግሞ ወደ ተግባር መዋል፣ ከዋሉ በኋላ ደግሞ ፊድባክ እየተቀበሉ እያስተካከሉ መሄድ ዋና ዋናዎቹ ስራዎች ናቸው። ዩኒቨርሲቲው በዓለም አቀፍ ደረጃ እውቅናን ለማግኘት በሂደት ላይ ስለመሆኑም ነው የተገለጸው። የኢየሱስ ክርስቶስ ሕመምና መከራን በማሰብ መጾም፣ መጸለይ፣ መስገድና በጎ ተግባራትን መከወን ለሰሞነ ሕማማት ብቻ የሚተው ተግባር መሆን እንደሌለበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባት አሳሰቡ። ክርስቲያናዊ ተግባራት የሁልጊዜም የህይወት መርህ ሊሆኑ እንደሚገባ ቅድስት ቤተክርስቲያን ታስተምራለች ነው ያሉት። ብርቱካን ማሞ ተጨማሪ ዘገባ አዘጋጅታለች። የአብይ ጾም የመጨረሻ ሳምንት ከሆሳዕና ጀምሮ እስከ ትንሣኤ ያሉት ዕለታት ሰሞነ ሕማማት በመባል ይጠራሉ። በእነዚህ ዕለታት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የተለየ ስርዓት ይፈጸማል። የእምነቱ ተከታዮችም የኢየሱስ ክርስቶስን ሕማምና መከራ በማሰብ ከሌሎች የአብይ ጾም ሳምንታት በተለየ በሰሞነ ሕማማት በጾም በጸሎትና በስግደት እንደሚያሳልፉ ነግረውናል። የጌታችን የመድኃኒታችን ኢየሱስ ክርስቶስ ሕማሙን የምናስብበት እሱ በዋለ ልክ ባይሆንም እንኳን በትንሹ ሕማሙን ለማሰብ ያክል እንጾማለን፣ ብሷት እንሰግዳለን። የጌታችን የመድኃኒታችን ኢየሱስ ክርስቶስ የተሰቀለውን ደሙ የፈሰሰበትን ቀን ለማሰብ እነዚህን 5 ቀናቶች እንሰግዳለን፣ እንጸልያለን፣ እንጾማለን። ሕማሙን ስለሆነ የምናስበው የእሱን ሕማም በእግራችን የምንሄደው በእግሩ ሲሄድ የነበረውን ሕማም ለመሰማት የምንሰግደው ጎንበስ ቀና እሱ ለእኛ ሲል ነው የተሰቀለውና ያንን ለማሰብ ነው። የሰሞነ ሕማማት ዕለታት የየራሳቸው ስያሜና ሃይማኖታዊ ትርጓሜዎች አሏቸው። ዕለታቱም ኢየሱስ ክርስቶስ የከወናቸውን ተግባራት፣ የተቀበላቸውን መከራዎች የሚያስታውሱ ናቸው። የአይሁድን ምክር፣ የይሁዳን ስሙ አሳልፎ መስጠት፣ የጸሎተ ሐሙስን ትእዛዛት የምናገኝባቸው እነዚህ ዕለታት ኢየሱስ ክርስቶስ ለሰው ልጆች ሲል የተቀበለውን መከራ፣ ለሰው ልጆች ያለውን ፍቅር የምናስብበት ነው ያሉን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሰሜን ሸዋ ሀገረ ስብከት የሰንበት ትምህርት ቤቶች ማደራጃ ክፍል ኃላፊ መላከ ፀሐይ ቀሲስ እስጢፋኖስ ስዕሌ ናቸው። ሰሙነ ሕማማት የምትባለው ሳምንት የእሱ ጽዋዕትወ መከራውን የምናስብበት የምንሰግድበት፣ በጸሎት ከብሉያት ከሐዲሳት ከቅዱሳት መጻሕፍት ላይ የተውጣጡ የጌታን ነገረ ድኅነቱን የሚነግሩትን ንባባት የምናነብበት፣ የምንሰግድበት፣ የምናስብበት ሳምንት ተብሎ ይታወቃል። ስለዚህ የመጨረሻው የጾመ ኢየሱስ መጨረሻ ሳምንት ወይም የጾመ ኢየሱስ መጨረሻው ሳምንት ተብሎ ይጠራል። ቅዱስም ሳምንት ተብሎ
ይጠራል ማለት ነው። ምእመናን የኢየሱስ ክርስቶስን መከራና ስቃይ የሚያስቡት በዓመት አንዴ በሰሞነ ሕማማት ብቻ ሳይሆን በሕይወታቸው ዘመን ሁሉ ሊሆን እንደሚገባ ስርዓተ ቤተ ክርስቲያን ታዛለች ሲሉም አንስተዋል። ጌታችን መድኃኒታችን ኢየሱስን ስንሰባሰብ የምናስበው አጥንቶቹ እስኪቆጠሩ ድረስ ነው የተገረፈው። 6666 ግርፋት ሲገረፍ እነዚህ አጥንቶቹ ስጋው አልቆ ደምግባት የለውም ብሎ ነው ኢሳይያስ የተናገረውና ያ መልኩ የሚያምረው መልኩን ለማየት ይመጡ የነበሩ ምእመናን ህዝቦች ያ ደምግባቱ ጠፍቷል። በመከራው ሁሉ ጊዜ በህይወታችን የጌታን ሕማም ሰሙነ ሕማማትን እያሰብን እንጂ በዓመት ብቻ መታሰብ የሚከበርበትን ብቻ እንድናስብ ሳይሆን ሁሉ ጊዜ በህይወታችን በኑሯችን ክርስቶስ እንደተሰቀለ ሆኖ እያሰብን መኖር እንዳለብን ነው ቤተክርስቲያን አስተምሯል። የኢየሱስ ክርስቶስ ሕማምና መከራ የሚታሰብበት የአብይ ጾም 8ኛ ሳምንት ሰሞነ ሕማማት ነው። በዲፕሎማትነት ረጅም ዓመታትን ለሀገራቸው ብሔራዊ ጥቅም ሲሟገቱና ለአፍሪካን አንድነት ሲሰሩ ቆይተዋል። አምባሳደር ቆንጂት ስነ ጊዮርጊስ በአፍሪካ ህብረትና በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ቋሚ መልእክተኛ በመሆንም አገልግለዋል። አንጋፋ ዲፕሎማት አምባሳደር ቆንጂት ስነ ጊዮርጊስ በሕክምና ሲረዱ ቆይተው ከዚህ ዓለም በሞት ተለይተዋል። እሳቸውን በተመለከተ ከዚህ በፊት የሰራነውን ዘገባ ለትውስታ ያክል ወደ እናንተ እናደርሳለን። Dreams and aspirations will not take us anywhere unless we come together. የሙያ ባልደረቦቻቸው ተንቀሳቃሿ የአፍሪካ ጉዳዮች ኢንሳይክሎፒዲያ በሚል ይጠሯቸዋል። ከ51 ዓመታት በላይ በኢትዮጵያ ዲፕሎማሲ ላይ የራሳቸውን አሻራ አሳርፈዋል። በዚህም አፍሪካዊ ዲፕሎማት የሚል ስያሜን አግኝተዋል። የተወለዱት በ1932 በሐረር ከተማ ነው። ነጻነት ከኃላፊነት ጋር ተሰጥቷቸው ያደጉት አምባሳደር ቆንጂት ስነ ጊዮርጊስ አስተዳደጋቸው ምክንያታዊ በሆነ መንገድ እንዲያስቡ፣ በራስ የመወሰን አቅማቸውን እንዲያዳብሩና በኃላፊነት ስሜት እንዲንቀሳቀሱ እንዳደረጋቸው በአንድ ወቅት ባደረጉት ቃለ ምልልስ ተናግረዋል። የሁለተኛ ደረጃ ትምህርታቸውን ካጠናቀቁ በኋላ ከእህታቸው ጋር ወደ ለንደን በመጓዝ ትምህርታቸውን ተከታትለዋል። ከዚያም የዓለም አቀፍ ግንኙነት ትምህርትን በለንደን ዩኒቨርሲቲ ኮሌጅ አጠኑ። የመጀመሪያ ዲግሪያቸውን በዚሁ የትምህርት መስክ አጠናቀቁ። በኢትዮጵያ ንጉሠ ነገሥት መንግስት የውጭ ጉዳይ ሚኒስቴር ከሰሩ በተባበሩት መንግስታት ድርጅት ኢትዮጵያን ወክሎ በሚገኘው የኢትዮጵያ ልዑክ ውስጥ የማገልገል እድል ሊኖራቸው እንደሚችል ምክረ ሀሳብ ያገኙት አምባሳደር ቆንጂት ለውጭ ጉዳይ ሚኒስቴር ማመልከቻ አስገቡ። ታዲያ በውጭ ጉዳይ ሚኒስቴር ለመስራት ማመልከቻ ያስገቡት አምባሳደር ቆንጂት ሴት በመሆናቸው ብቻ ማመልከቻቸው ተቀባይነት ሳያገኝ ቀረ። በዚህ ምላሽ ተስፋ ያልቆረጡት አምባሳደሯ በየቀኑ ወደ ሚኒስቴር መስሪያ ቤቱ እየሄዱ መጠየቅ ጀመሩ። ከዚያም የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት ከመመስረቱ አንድ ዓመት ቀደም ብሎ በ1954 ዓ.ም የውጭ ጉዳይ ሚኒስቴርን ሊቀላቀሉ ቻሉ። ቆንጂት የተመደቡት በሚኒስቴሩ የተባበሩት መንግስታት ክፍል ውስጥ ነበር። ከ3 ዓመታት በኋላ በሁለተኛ ጸሐፊ ማዕረግ ኒውዮርክ በሚገኘው የተባበሩት መንግስታት ድርጅት የኢትዮጵያ ቋሚ ልዑክ ጽህፈት ቤት ውስጥ እንዲሰሩ ተመደቡ። ታዲያ ዋና የዲፕሎማሲ ስራ የመስራት ህልም የነበራቸው አምባሳደር ቆንጂት በጊዜ ሂደት በመንግስታቱ ድርጅት የኢትዮጵያ ቋሚ ተወካይ ቡድን ውስጥ የጸረ ቅኝ አገዛዝ ጉዳዮች ኦፊሰር ሆነው መስራት ጀመሩ። ከ5 ዓመታት በኋላ ደግሞ ወደ ኢትዮጵያ ተመልሰው ለ10 ዓመታት ያክል በውጭ ጉዳይ ሚኒስቴር የዓለም አቀፍ ድርጅቶችና ገለልተኛ ሀገራት መምሪያ ውስጥ አገለገሉ። በመቀጠልም በ1970ዎቹ ጄኔቫ ስዊዘርላንድ በሚገኘው የተባበሩት መንግስታት ድርጅት ጽህፈት ቤት የኢትዮጵያ ቋሚ ልዑክ ምክትል ተወካይ ሆነው ተመደቡ። ለ10 ዓመታትም አገለገሉ። ከ28 ዓመታት አጠቃላይ የዲፕሎማሲ አገልግሎት በኋላ እዚያው ጄኔቫ በሚገኘው የተባበሩት መንግስታት ድርጅት ጽህፈት ቤት የኢትዮጵያ ቋሚ መልእክተኛና በኦስትሪያ የኢትዮጵያ አምባሳደር ሆነው ተሾሙ። በመቀጠልም ከመጋቢት 1984 ዓ.ም ጀምሮ በካናዳ በሜክሲኮና በእስራኤል የኢትዮጵያ ቋሚ መልእክተኛና ባለሙሉ ስልጣን አምባሳደር ሆነው እስከ ነሐሴ 1987 ዓ.ም ድረስ ሰርተዋል። ወዲያውኑ ወደ ኢትዮጵያ ተመልሰው በአፍሪካ አንድነት ድርጅት ወይንም የአሁኑ የአፍሪካ ህብረት የኢትዮጵያ ቋሚ መልእክተኛና ባለሙሉ ስልጣን አምባሳደር ሆነው እንዲሰሩ ተሹመው ነበር። ከአንድ ዓመት በኋላ በግብጽ የኢትዮጵያ ቋሚ መልእክተኛና ባለሙሉ ስልጣን አምባሳደር ሆነው ተሹመው ከ4 ዓመታት በላይ አገልግለዋል። ከዚህ በኋላ ወደ አዲስ አበባ ተመልሰው ለሁለተኛ ጊዜ በአፍሪካ አንድነት ድርጅት የኢትዮጵያ ቋሚ መልእክተኛና ባለሙሉ ስልጣን አምባሳደርና በውጭ ጉዳይ ሚኒስቴር ውስጥ የአፍሪካ ጉዳዮች ጄኔራል ዳይሬክተር ሆነው እንዲሰሩ ተሹመው ሰርተዋል። አምባሳደር ቆንጂት ስነ ጊዮርጊስ ለረጅም ዓመታት አገልግሎታቸው ሽልማቶችን አግኝተዋል። ለአብነት ያክልም በጥር ወር 2011 ዓ.ም ለረጅም ዘመናት የዲፕሎማሲ አገልግሎታቸው ከኢፌዴሪ ጠቅላይ ሚኒስትር አብይ አህመድ የምስጋናና የእውቅና ሰርቲፊኬት ተቀብለዋል። አዲስ አበባ ዩኒቨርሲቲ በ2008 ዓ.ም
የክብር ዶክትሬት ዲግሪንም ሰጥቷቸዋል። በኢትዮጵያ ሴቶች ማህበር አዘጋጅነት የቀረበውን ተምሳሌት የተሰኘው መጽሐፍ በመረጃ ምንጭነት ተጠቅመናል። ተመልካቾች በአምባሳደር ቆንጂት ስነ ጊዮርጊስ ህልፈት እየተሰማንን ሀዘን እንገልጻለን። ከአሚኮ አዲስ አበባ ስቱዲዮ ለተሰዓቱ የተዘጋጁ ዘገባዎች እኒህ ናቸው። ከአሚኮ አዲስ አበባ ስቱዲዮ ዘገባዎቹን አንዱ አለመናን ወደ እናንተ አደረስኩ። አብራችሁ ስለነበራችሁ አመሰግናለሁ። ጤና ይስጥልኝ።